እና እኮ ኢምራን እኮ አይደለም የምንገጥመው ጋይስ። እኔ ሀሳብ እያዳመጥኩ እኮ ነው ያለሁት። ቀልድ ያለው እንዴ ለእኔ ትጽፍልኝ? እኔ ሃይማኖት ጋር ንክኬ የለኝ። እኔ አሁን እዚህ መካከል ላይ እነሱ መካከል ላይ እኔ ገብቼ ደግሞ የራሴ ሀሳብ ስላለኝ ሰብ ሲል ፖለቲካን እዚህ ጋር ማስተላለፍ ስለምፈልግ ነው። አይ ፖለቲካ ውስጥ ማየት አለብኝ። ህዝብ ጋር የሚነካ ነገር መሆን የለበትም። ወደ ህዝብ መድረስ የለበትም። እኛ ስነ ልቦና ነው። ህዝብን ባማከለ መንገድ መወያየት አለባቸው። 70,000 ሰው 80,000 ሰው ተይዞ ሃይማኖት ነው። በሃይማኖት የተነሳ ነገር አይቆምም። እኛ ወገናችን ማንንም ሁለቱም እምነት ተከባብሮ ነው የሚኖረው የሚለውን ሀሳብ ነው እኛ እያነሳን ያለ ነው። ስለዚህ ሁለቱ መወያየት ይፈልጋሉ፣ ይጋጠሙ መብታቸው። ታንክ ዩ ቬሪ ማች ጆከር። አሁን እንድትረዳ የምፈልገው ያው በዛኛው ሳይድ አንተን ይሰሙሃል ጆከር፣ ጠይቃቸው። ህዝብ ሳይነካ ሃይማኖት ሳይነካ ፌር በሆነ እውቀት ያላቸው ሰዎች ናቸው እነዚህ። ባደወይ እነ ኢምራን እነ አቡበከር ምታቸው እዚህ ጋር ተሰበሰቡት ለእምነታቸው በደንብ አንብበው ተረድተው የሚያስተላልፉ ናቸው፣ ዝግጁ ናቸው። እና ይሄ ነገር ለምን እንትን ይደረጋል? ለምንስ ፖለቲካ ይሰራል? ለምንስ አውቀው እችላለሁ እኛ ቤት እየከፈተ ፖለቲካ ከሚሰራ አልመጡ አሉ እንደዚህ አሉ እየተባለ ከሚሰራ ይሄ በሙስሊሙ ወገን አንተ ጋር ተስማምቷል ማለት ነው። ይሄው ተደርድረውላል። እዚህ ጋር ሁሉም አንድ ናቸው። እንዳሉ ታዋቂ ረበናት ግባና ተከተላችሁ ማስተር ሙስና እንዳይሰራ ውይ 3 ቀን ጌም አልተጫወቱም። እርሶ ሙስና እንደማይፈልጉ አውቃለሁ፣ ግን ሙስና ነው። በእስልምና ሙስና የለም፣ ሐራም ነው። እነሱ ማያረጉት እንዴ ያወቀው ጆከር እንዴ ምን ዲያው ምን እኮ ይወለ ጌሜን አቋርጬ አላወቁም እነሱ። እኔ ቅዳሜ ቀጠሮ ጌም አለኝ። ጌሜን አቋርጬ 3 ቀን አድቨርታይዝ ማድረግ የነበረብኝን እኔ ግን ምወደው ታውቃለህ፣ ስመጣም በዚህ ስለመጣው በቃ ደስ የሚል ነገር ነው ለሀገሬ፣ ለህዝቤ፣ በተለይ ለሃይማኖት ነፃነት ይሄ ተገቢ ነው። ተሰካሽቶ መጡ። ምን እናርግ? እፎይን ይጠይቁትና እንግዲህ ግጥሚያውን እናዳምጣለን። ግን ዳኝነቱን በከፊል እኔ ብመራው ጥሩ ነው። አንዳንድ ሀሳብ መካከል ስለማነሳ አይ ጆከር፣ እርሶማ ደግሞ ሙስሊም ስለሆኑ የእስልምና እምነት ተከታይ ስለሆነ አዳላ ትባላለህ። እኔ ከሁሉም ወገን ነኝ። እኔ ምንድነው ከሁሉም ወገን ነኝ። ወደ ትምህርት ዙሪያ ስገባ ሁሉም ሀቢባውን ክንዴ ስማ፣ ሀቢባውን ክንዴ ማለት በአባቴ ኦርቶዶክስ በእናቴ ሙስሊም እንትንም የለኝም። ለምን መሰለህ? አይ እኔ በስ ሁሉንም መስማት እፈልጋለሁ፣ ማድመጥ እፈልጋለሁ። ምንም ችግር የለም። አዳማጭ ትሆናለህ። ካስፈለገ ደግሞ ሴኩሪቲ ነው አስከባሪ ካስፈለገ ሰላም ለማስከበር የሚባለውን ነገር ነው እኔ እያልኩ ያለሁት። ትክክል። እዚህ ጋር ግን ያሉት ወንድሞችን ሰላም በላቸው። ጥሩ አንዳንዴ ገባበልና ተማር። በጣም አደገኛ ናቸው፣ ዝግጁ ናቸው። በጣም ደስ የሚሉ ወጣቶች ናቸው። እውነቴን ነው የምልህ ጆከር። በዛኛው ሳይድም አሉ በጣም ወጣት ደስ የሚሉ ማገናኘት ያሉትን እግዚአብሔር ይስጣቸው፣ በዚህም በኩል ያሉትን አላህ ይስጣቸው። ግን ማህበረሰብን አንድ ነገር መናገር የምፈልገው ቁም ነገር ስናገር ማህበረሰብን ሁለቱን እምነት የሚያጣላ ነገር መካከል ላይ ባይነሳ እምነቱን የሚወክል ሁለቱንም እምነት ያዋከለ ትምህርት የሚሰጥ ትምህርት አዘል ነገር ህዝብን የሚያስተምር ነገር ቢያደርጉ መልካም ነው ብዬ አስባለሁኝ። ፓስተር ሰላሙኑ ያው እናያለን። ተባረክ። እናት ነኝ ለሃይማኖት ይቅርታ ጓደኛው ነኝ። ሃይማኖት ለምን ሃይማኖት ይቅርታ አታርግላትም? ሃይማኖት እኮ ለኛ ሁሉ ተተርፋለች እኮ ምናምን ስትል ለአንቺ ነው የተረፈችው። ለኔ ግን 50 ብር ቡና የከለከለች ሰው ነች። እሷን ይቅራላት ማለት ነይ በቃ ዞር በያሏ። ተመልሳውንም መጣች። ማዚ በእናትሽ ማዚ ምናምን ብላ ተለምነኛለች። እንደውም ስጮ ሰዎችን አታንሱ ስትል አንዷን ተቆጣት። ስሟን አላቃትም። ስሟቸውን አታንሺ ልጆች ስትለኝ ከልጆቼ በላይ አንቺ ነሽ ልጆች የምታስቢው አንቺ ወለሽ አስል አይ ማዚ ስማቸውን አታንሺ ልጆች ብዬ ነው። ለክፋት አይደለም ይቅርታ ሁሉ አሉኝ ማለት ነው። እሷ ግን ዱላዋን ቀጠለች፣ አቃለክ ስድቧን ቀጠለች። አንድ ነገር ልንገርሽ በቃ እያለች እንዴ በቃ ውሰጂው እንዳትናገሪኝ ካሁን በኋላ አልኳት። አመመኝ፣ ወጣው ከገስት እንትና አበጋዝም ውጪ አለኝ። በቃ ሜሴጅ ላከልኝ። እኔም በሱን ተናድጃለሁ። እሱ ጋር ገብቼ አስወርዳ ሲሉት አስወርዶ ለነሱ አሳልፎ ሰጥቶኝ ያ ሁሉ ሰዓት ስሰደብ የነበረው እሱ እዛ ልኮኝ ነው ማለት ነው። እኔ የት ገባ የት ወጣ ማቆ ነገር የለም። እኔ ዘይባ ስለላከችልኝ ነው የሚፈልግሽ ሰው አለ ብላ ቦይስ ልካይድ ነው እሱ ጋር የገባሁት። ሲቀጥል ምን ሆነ ሲነጋ ደግሞ ጠዋት ላይ ሴቶቹን ሰብስባ በሌሊት የልጆችን ጓደኞች ህፃናቶቹን ሰብስባ እሺ ስለማዛ መረጃ ስጡኝ ምናምን እያለች ደወሉልኝ ሰዎች። ደውሎ ቶሎ በግቢ ሶፊ ጋር ድንገት ስገባባት እቺ ሴትዮ ኃይለኛ ሴትዮ ናት። ገባች፣ ማዛ መጣች ምናምን። ምንድነው የምታሚኝ አልኳት።
ምንድነው የምታምኝ? ኡስማን ነው አጠገቤ የነበረው። ከአንቺ ጋር ሳወራ ስልኬን እያስተካከለልኝ የነበረው እሱ ነው፣ ያላቅበትም። ከዛ ውጭ ምን አይነት አማርኛ ነው አላልኩም ብላ ካደች። አሁን ቅድም አቢ የምትባል ሴት ስትናገራት ነበረ ከአሜሪካ ደውላ። ማታም ስታወራ የነበረውን ሰምታታለች፣ ጠዋትም ስትናገር የነበረውን ሰምታታለች ማለት ነው። ገብቶሃል አይደለ? ከዛም ባለፈ ማለት ነው እድሜያችን እንደ እድሜያችን ብንሆን ጥሩ ነው። አስተማሪ ብንሆን ይቅር ተባባሉ ነው የሚባለው። ሚዲያ የተቸገረ ሰው እንዲረዳበት እንጂ ግሩፕ እየተያዘ ፋይቱ እየሰፋ እንዴት ሌላ ታሪክ እየተፈጠረ ሌላ ብር እኔ እኮ ችግር ላይ ወደኩኝ እንጂ እኮ ጭንቅላቴ አይሰራም ማለት አይደለም። ለልመና ሴትዮዋ ብር ለምዳለች አትመጣም። እኔ የሁለት ወር አራስ ልጅ ያለመንኩም አይገርማትም። የሁለት ወር አራስ ልጅ እያጠባሁኝ እኮ እኔ ቱታ ያጠብኩኝ እንጀራ ባናት የተሸከምኩ እናት ነኝ። ዛሬ ስለ ልቦናዬ ሲታመም ነው ጭንቅላቴ ማሰብ ሲሳነኝ ነው ፍትህ ብዬ ወጣሁት። ልመና ብዬ አይደለም የወጣሁት። ሲጀመር ይሄ አነጋገሩን አስተሳሰቧን ታስተካክል ያልን ነው የምለው። አሁን የደረስኩበትን ደረጃ በተመለከተ ቤት ውስጥ ነው አሁን ያለሁት ማለት ሰውየው ኤክሰርሳይዝ ገና አላወኩም። ምክንያቱም ቤቱ ነው በስሙ ነው ያለው። አሁን የጸጥታ አካላትም ምንድነው ያሉት? ባለፈው አቶች ሚዲያ ላይ በቃ ልጆቹ እንደዚህ ለህይወታቸው አደጋ ከሆነ ጎረምሳ መንገድ ላይ ያስፈራራቸው ስለሆነ አካባቢው ለቆ ከሄዱ ካሁን በኋላ መልሰው እዚህ እንዳይመጡ፣ ካንቺ ጋር ሰላም ካልፈጠሩ እዚህ እንዳይመጡ፣ አባትየው ደግሞ ይገባኛል ካለ በህግ አግባብ ይጠይቅ እንጂ ዘሎ እንዳይገባ እኔ ለጥቃት እንዳይደርስብኝ ማለት ነው። ችግር ካለ ደው ያሉኝ እና አሁን ያለውት ይሄን ይመስላል ማለት ነው። የምትነግሩኝ ነገር ካለ የምትጠይቁኝ ነገር ካለ ጠይቁኝ። ጥሩ ጥያቄ። የመጀመሪያ ጊዜ ቪዲዮ ሲለቀቅ ሶፊያ እኛ ቤት መታ ከዚህ በኋላ የእርቅ ስምምነት ስላደረገች ማንም ሰው የእርዳታ ነገሩን ያቆም የሚል አንዳንድ መረጃ ሶፊያ ስትሰጥ ነበረ። እኛ ደግሞ እኛ እንደተረዳነች ከአንዳንድ ነገር ደግሞ አካባቢሽ ላይ ሄዶ ሰው እርግጠኛ እንዲሆን ስንል ያ መረጃውን ይዞ የመጣው ልጅ እንደውም በጣም እየተሳቀቅሽ እየፈራሽ እንደሆነ ያለሽበት ቦታ ራሱ በጣም እንደሚያሰጋ አንዳንድ መረጃ ሰምተናል። ሶፊያ ደግሞ ለኛ ያለችን ነገር ከዚህ በኋላ ማዕዛም እናንተ ጋር አትመጣም፣ ልጆቹም እናንተ ጋር አይመጡም ከተባለ በኋላ ቪዲዮ ተለቀቀ። ሶፊያ ይሄን መረጃ ከየት አምጥታው ነው? ከልጆችሽ ጋር ደግሞ ሶፊያ አብዛኛው ጊዜ ከልጆቹ ጋር ትገናኛለች። ይሄን ጥያቄ ነው የምንጠይቅሽ። ስለምትገናኝ ነው ኡስማን እንደምትገናኝ ልንገርክ፣ አንድ ነገር ልንገርክ። አንደኛ ቀኑን የውስቲ ቪዲዮ ማን የለቀቀው? እሺ እኔ ኮንኩር እንትን ያልኩ ስልክ እኮ ገዝታችሁልኛል አይደል እንዴ? ለምን እኔ ያለቀኩትም? ምንድነው ደባ እየተፈጠረ ያለው ምንድነው? ልጆቹ እኔ ለልጆቹ ነው ብር የምሰጠው፣ ለልጆቹ ነው ሞግነው። ህፃናት የሰፈር ህፃናት ልጆች ወላሂ ቤቴ እየመጡ ከልጆቼ ጋር የሚበሉ የሚጠጡት ልጆች ሰብስባ ከህፃናት ልጆች ጋር ትልቅ ሰው ነች አይደል እንዴ? እኔ እኮ የዛን ሰዓት ያስለቀሱኝን ራሱ ይቅርታ ብያቸዋለሁ። ለምን እሷ እንኳን ስርዓት ሳይኖራት ከስሩ ያሉ ሰዎች ስርዓት ሊኖራቸው አይችልም። አንተ እኮ መቆጣጠር አለብህ ከላይ ሆነ አይደል እንዴ? ያልሆነ ነገር ሲሰሩ ልጆችን ልትቆጣጠር ይገባል። በስሩ ያሉ ሰዎች አሁን እየተቀባበሉ እየተናገሩ ነበር መጀመሪያ ላይ። ግን እንደ ሰውኛ ደግሞ እኔ ሳልቅስ መናገር ሲያቅተኝ ማሚ ይቅርታ ነው ያሉ። እኔ አሁን ማፉ ብያቸዋለሁ ወላሂ። እሷ ግን አላህ አፉ አይበላት። በቃ በጣም ስነ ስርዓት የሚባል ነገር የሌላት። እኔ እኮ ስነ ልቦና ነው የተጎዳው። አቅም ነው ያጣሁት። ተካድኩኝ። ገባክ? ያገባሁት የወለድኩለት አባታቸው ካደኝ፣ ልጆቹ ለፍቼ የላቸው ካዱኝ። ሁለተኛ ደግሞ ቤቱን ደግሞ ያለ አግባብ ተወስዶብኝ ለሱ ሲሰጥ፣ ዘበኛም እኮ ደሞዝ አለው፣ ሞግዚትም ልጅ ሲያሳድግ እኮ ደሞዝ አለው። ያ ነገር ስለ ልቦናዬ ጎዳኝ እንጂ ደደብ አይደለሁም። ከሷ በላይ የተማርኩ ሰው ነኝ። አሁን ዲግሪ ነው የምማር ሰው ነኝ። ነገር ማለት ምናልባት ባለባበስ በመጎሳቆል አይደለም የሰው ልጅ ጭንቅላት መለካት የሚቻለው እና ይሄ ነገር ሆኗል። ግን ቪዲዮ ምን መሰለክ? ቪዲዮ ሲለቀቅ እሺ ሂዱና ታረቁ ተባለ። ታረቁ ከተባለ በኋላ ቪዲዮውን ቀረጹኝ መተው ቢሮ። የተወሰነ ሰውም የሰጠኝ ብር ነበረ። ምንም የለም ስትል ላባብላት ለኢማን ሰጠዋት። ያው ልትታነቅ ስለነበር ማለት ነው። እንጂ በዚሁ ነገር አርጋችሁ ብሉ፣ ግን እህቶችሽን ስነ ስርዓት እንዲዙ አስተምሪያቸው። እኔ አሁን ይቅርታ የምንባባለው ባህሪያቸው ሲቀየር ነው ብያልኩኝ አልኳት ማለት ነው። ለካ ቪዲዮን ከያዘችው በኋላ እሺ ብላ መጣች። ከዛ አልተገናኘንም። በነጋታው ዕቃ ተጭኖ ሲኬድ ለምን አይነገረኝም? ሰላም ከፈጠርኩኝ ለምን አልተነገረኝም? ቀጠሮ ነው ያዝነው። ሰላምና ጸጥታ ጋር ሄዳችሁ የኢትዮጵያ ሕዝብ በውጭም ዓለም ያሉትን ያዘኑ ሰዎችን አንድ ላይ ተሰብስበን ይቅር በሉን ታርቀናል ለማለት ነው ቀጠሮ እየተያዘው። ገብተዋል። ይሄንን ከቀረጹ በኋላ ይሄንን ከተነጋገርን በኋላ ከሰላምና ጸጥታ ጋር ለምን እነሱ ሶፊያ ጋር ገብተው ግሩፕ አደራጅተው ሲሰዳደቡ ያ ሁሉ ነገር ጸብ ሲያነሱ
ከነቀኑ እነግርሃለሁ። ከፈለክ በወረቀት ጽፌ ይዤዋለሁ። ኡስማን ከነቀኑ ማለት እዚህ ጋር ያላችሁ ሰዎች አንዴ አትደውሉባት። ቆይ አንዴ እዚህ ጋር ያላችሁ ሰዎች አትደውሉባት እባካችሁ። እቺ ምስኪንናትን አታሰቃዩ። አትደውሉባት። አንዴ ትንገረን ያለውን ነገር እኛም ማዚ ቪዲዮ ማዚ ወይ ከንፈርሽ ምን ሆነሽ ነው? ምች ብሎኝ ምች መተክ ተልባበል የብዙ ሰው ጥያቄ ስለሆነ ነው። የብዙ ሰው ጥያቄ ነው። ተመታ ይሆናል የሚል አዎ ተላልጧል። አይዟችሁ ምንም አልሆንኩም። የኔ እናቴ የኔ ውድ ደህና ነኝ አሁን እና አሁን ጤንነቴ በእርግጥ አልሐምዱሊላህ። ግን ባለፈው ኡስማን በምትደውልልኝ ሰዓት ላይ አንተ ጨንቆ ሊሆን ይችላል፣ ምን ላይ ሆና ነው ሊሆን ይችላል። ግን እኔ ሜንታሊ በጣም ጭንቅላቴ ችግር እኔ ይኸውልሽ ማዚ እኔ እናት ያለን ሰዎች ነን። እዚህ ጋር ያለነው ሁላችንም እንደ እናት ከጎንሽ ልንገባ ሁላችንም ድምጽ ይሆን ነበር። ልጁን ቤት ድረስ የላክ ነው ትንሽ እኔ ከተረበስኩት አንፃር አንቺም ለኔ ደም እየፈሰሰኝ ነው ምናምን ስትይ እናት ነሽ። የሰው ልጅ ሲመረው ብዙ ነገር ያደርጋል። ያን ነገር ለመረዳት ነው አካባቢሽ ድረስ በላይቭ ሰው የላክ ነው። ቀጥይ። ገብቶኛል ኡስሜ ገብቶኛል። ለምን እንደሆነ ልንገርህ። አንደኛ ስትረስ ውስጥ ገባሁኝ። አንደኛ እዚህ ጋር መተው ሰላም እንፍጠር፣ በቃ ሰላም ፍጠሩ፣ ይቅርታ እንባባል ሄደን አቡ ጋር መልእክት ላኩኝ። እሷ ደግሞ ለስምሳ ቀጥራ ኑ ስትላቸው አንቺ ሂጂ እኛ እንመጣም አሉ። አየክ ለኔ ለይቅርታም እኮ ተዘጋጅቼ ነበረ። ሶፊያም እንትን ስትል አይ በቃ ልጆችን መንገድ ላይ ሰው ያንገላታቸው ስለሆነ ይቅር እንባባላለን ስል ሃይማኖትንም ጨምሯት ስትል የእሷ ጓደኛ እሷን አይመለከትሽም በቃ እሷን አልላትም ብሞት እንኳን እኔ ከፈኔ እንዳትገዛ እሷን ያልኩት። ምክንያቱም የተጎዳቱን ጉዳት እኔ ነኝ የማውቀው። 10 ዓመት ይፈጃል ገና እሷን ይቅር ለማለት። በዛ ሁኔታ ነው ያወራ ነው ማለት ነው። አሁንም ሲቀጥል እዚህ ጋር ቀጠሮ ይዘን ሀቢባ ጋር አንሄድም ብለው በሌለውበት እቃጭ ነው ሄዱ። ከቤሩት ያመጣችው ከድሮ የመጣቻቸው ኩባያ አልቀረ፣ ቡና መፍጫ አልቀረ፣ የጁስ መፍጫ አልቀረ፣ በርሜል አልቀረ። ደግሞ የልጄ ባል እሱ መጨመሩን ያሳዘነኝ። መኪና ይነዳል የሰው መኪና